Alright, beautiful people, እንዴት አላችሁ? እንኳን ወደ እንደገና በሰላም መጣችሁ። ይህ ደግሞ ቡና ከሰላም ጋር ነው። እኔ ደግሞ ሰላም ነኝ። አረ ለምን ራሴን አሚን አለሁኝ ታውቃላችሁ፣ ግን ስቲል የትኛውም ኤፒሶድ ላይ እላለሁ ሰላም ነኝ። አም ሁለተኛ ኤፒሶድ ስቲል አዲስ ነው የሚመስለው፣ ግን አይ ቲንክ ከአንድ ወደ ሁለት feels like more home አሁን ወደ ሁለት እየመጣን ስለሆነ። እንዴት ሰንብታችኋል? እንዴት ናችሁ? አንዳንዴ የመታየት ፍርሃት አለብኝ ብለን ስናስብ መታየት እፈራለሁ። እኔ ድሮም ቢሆን አይናፋር ነኝ። ከሰው ፊት መቅረብ አልችልበትም። መታየት በጣም አንኮምፎርታብል ያደርገኛል፣ በጣም ምቾት ይነሳኛል ስንል ስፔሻሊ ደግሞ በመታየታችሁ መናገር የምትችሉት ህልም፣ መሆን የምትችሉት ሰው፣ ማግኘት የምትችሉት አጋጣሚ፣ መጠቀም የምትችሉባቸው ኦፖርቹኒቲዎች ሲኖሩ መታየት እፈራለሁኝ ወይም ደግሞ ከሰው ፊት መሆን በጣም ያስፈራኛል ስንል የመታየት ፍርሃት ዩዥሊ ስለ መታየታችን ላይሆን ይችላል። ኢትስ ሞስትሊ ኢትስ አ ፊር ኦፍ ቢንግ ፐርሲቭድ ወይም ደግሞ ሰዎች ሲያዩን የሚያዩበት ላይት አለ፣ ስለኛ የሚኖራቸው ግምት አለ። ከዛ በኋላ ስለኛ መናገር የሚችሉት ስቶሪ አለ እና የሆነ ሰው ምን አለኝ፣ አሁን የምታወሪባቸውን ለሰዎች ሼር የምታደርጋቸው ሀሳቦች የዛሬ ዓመት ቢቀየርሽ ነው ዞር ብለሽ ስታያቸው ባትስማሚባቸው ሳለኝ እና ያ ኤግዛክትሊ በሂደት ላይ ያለው ስራ ነኝ። አሁን ያለችው ሰላም ነች ለዚህ ጊዜ የምታገለግለኝ አም ኦኬ ወጣት። ግን ዩዥሊ የመታየት ፍርሃት፣ ራስን የማሳየት ፍርሃት ከልጅነት ጋር የተያያዘ ነገር ሊሆን ይችላል። ያስ ከልጅነት ጋር የተያያዘ ስል የሳይኮ አናሊሲስ አንድ ክሊኒካል በጣም ፌመስ የሆነ ክሊኒካል ቴዎሪ አለ። ቻይልድ ዘ ፋዘር ኦፍ ማን፣ ወይም ደግሞ ልጅነታችን አዋቂ እድሜያችንን በጣም ገቨርን የሚያደርገው በአዋቂ እድሜያችን የምናደርጋቸውን በጣም ብዙ ነገሮች የምናደርግበት መንገድ ከልጅነታችን የመጣ ነው የሚል ቴዎሪ አለ። ሙሉ ለሙሉ ታምኝበታለሽ ወይ? ከሳይኮሎጂስት አይም የካርል ዮንግ በጣም ሂውጅ ፋን ነኝ። ልጅነታችን ሼፕ ያደርገናል ከሚባለው አይዲያ በላይ አሁን ያለነው ማንነታችን፣ የምንመርጠው ህይወት፣ መምረጥ የምንፈልገው ነገር በጣም ብዙ ተስፋ የመስጠት አቅም አለው ብዬ አስባለሁ። ግን ቻይልድ ዘ ፋዘር ኦፍ ማን ወይም ደግሞ ልጅነታችን አዋቂ እድሜያችንን በጣም ብዙ ነገሮች የምናደርግበትን መንገድ የመምራት አቅም ወይም ደግሞ ገቨርን የማድረግ አቅም አለው የሚባለው ነገር ግን በጣም በብዙ መንገድ አይቼዋለሁ እና ለምሳሌ ለእኔ የመታየት ፍርሃቴ አይ ቲንክ ትሩ ታይም ኤክስፔሪንስ ካደረግኳቸው ፔኖች የመጣ ነገር ነው። ለምሳሌ ለማመን ሊከብድ ይችላል፣ ግን የመታየት ፍርሃት አለብኝ። በጣም የመታየት ፍርሃት አለብኝ ነሰንት ካሜራ ፊት ቁጭ ብዬ እያወራሁኝ መታየት አልፈልግም ብል ኢትስ አ ፓራዶክስ። ግን ምርጫው ቢኖረኝ አይ ቲንክ ምንም አለመስራት የመጀመሪያ ምርጫ የሚሆን ሰው ነኝ። ይሄ አለመታየት አለመገመት ምናምን መጀመሪያ የምመርጠው ነገር ነው። ትዝ ይለኛል መጀመሪያ ፖድካስት እንደጀመረን አካባቢ የመጀመሪያ 100,000 ሲታይ የሆነ ቪዲዮ ማይ ጋድ ነርቭ ራኪንግ ሞመንት፣ ቁጭ ብዬ ከራሴ ጋር የፈራሁት ፍርሃት ልነግራችሁ አልችልም። እና ደጋግሞ የሚመጣልኝ ነገር ምንድን ነው? ያን ሳውራ አይተው የሚገምቱኝ ሰዎች ነው፣ እንደዚህ አይነት ሰዎች እንዲህ የሚሉኝ ሰዎች ነበረ መጀመሪያ የሚመጣልኝ። እና ደጋግሜ ሳደርገው የሰው ኮሜንት ሳይ፣ ስፔሻሊ ደግሞ ኔጌቲቭ ነገሮችን ሳይ የራሴን ፍርሃት ኮንፊርም እያደረግኩኝ መጣሁ። ይሲ ለዚህ ነበርኩ ማውራት ያልነበረብሽ እያልኩኝ መጣሁኝ እና ለካ ያለኝን ፍርሃት ድጋሚ እያባስኩት ነው። ምን አደረግኩኝ? ኢንቴንሽናል ኤክስፖዠር ማለት ራሴን ሳሳይ የማሳይበትን ፍሬም
ኤክስፖዝ ማደርጋትን ሰላም ቀድሜ ያዘጋጃታለሁ ለምሳሌ አንዳንድ ቤተሰቦች ሲያደርጉ ማየው ልጆቻቸው የሆነ ጥያቄ ሲጠየቁ እነሱ የሚመልሱ ሰዎች አሉ ልጆች ሳይዘጋጁ የሚመልሱት መልስም እኮ ሊሆን ይችላል እና እንደዚህ አይነት ኤክስፖዠር አሁን ያስፈራኛል የኔ ስቶሪ በሌላ ሰው ሲነገር ባይ ስፔሻሊ እኔ ዝግጁ ሳልሆን የኔን ስቶሪ የኔን ታሪክ ያለፍኩበትን የመጣሁበትን መንገድ የሆነ ሰው ሲያወራው ባይ ስላልተዘጋጀሁኝ ሞር ያስደነግጠኛል ዝግጁ አይደለሁም ያን ስቶሪ በዛ መንገድ ለመናገር ኢንቴንሽናል የሆነ ኤክስፖዠር ወይም ደግሞ ተዘጋጅቼ ራሴን በዚህ ላይት ላሳይ ብዬ ማሳየት አይ ቲንክ በደንብ ጠቅሞኛል እንደዛ ስል ፐርፎርም ማድረግ አይደለም ሰዎች እንደዚህ እንዲያዩኝ ይፈልጋሉ በዚች ላይት ብቻ ዩኝ ብዬ ፐርፎርም አደርጋለሁ ማለት አይደለም it's more I become okay with my own story ነገር ስቶሪውን አክሰፕት ካደረኩት ሰዎች በእኔ ስቶሪ ውስጥ ራሳቸውን የማየት አቅም አላቸው ብዬ ካሰብኩኝ ስፔሻሊ በጣም ብዙ ሰዎችን ብቻዬን አይደለሁም ለካ ብለው እንዲያስቡ ያደርጋቸዋል ብዬ ካሰብኩኝ ሁሌም ቢሆን አውል ሸሪት ሁለተኛው ነገር እኔ በመታየቴ ውስጥ ማገኘው ጥቅም ካለ yes I think በጣም ቅርብ ጊዜ ነው ጥቅም መፈለግን it's okay የሆነ ነገር ብትፈልጊ ብዬ ለራሴ የፈቀድኩት intentional የሆነ exposure በደንብ ጠቅሞኛል በልጅነታችን ሰርፕራይዝ የተደረጉ ኒዶች አሉን psychology believes በልጅነታችን በጣም ብዙ ሰርፕራይዝ የተደረጉ ኒዶች አሉ ሰርፕራይዝ የተደረጉ ኒዶች ማለት ለምሳሌ በልጅነቱ በጣም ይሄ ድራማ መናገር መጮ ሰዎች ማስደሰት ምናምን የሚወድ ልጅ ወይም የምትወድ አንድ ህፃን ልጅ ደጋግሞ የሚደረጉ ከሆነ እንደዚህ አታድርጊ ከሰው ፊት አትጮሂ እንደዚህ ይባል ምናምን የሚባሉ ከሆነ ያን ኤክስፕሬሽን እያወጡት ይመጣሉ ትልልቅ ሰዎች ወይም ደግሞ በዛ አካባቢ ባህሪውን ሊወዱት የሚችሉት ቤተሰቦች ጎረቤት ማይወዱት ከሆነ ደጋግሞ የሚደረጉ ከሆነ ለዛ ኤክስፕሬሽን ራሳቸውን የሚያስተምሩት ምንድነው ማውራት የለብኝም በዚህ መንገድ መታየት የለብኝም መጮህ የለብኝም ሲያለቅሱ ራሱ ቀስ ማለት ይጀምራሉ ለምሳሌ አንዳንድ ህፃናት ላይ በጣም ያንግ የሆኑ ህፃናት ማለት ነው 3-4 አመታቸው ላይ I see shame የሆነ ራሳቸውን በጣም ኤክስፕረስ ያደርጉና ቶሎ ራሳቸውን ቁንጥጥ ሲያደርጉ ነገር ያለውና I don't think that's fair አሁን ለ4-5 አመት ህፃን ሼምን ወይም ማፈርን በዛ መንገድ መማራቸው በጣም ያሳዝነኛል because ይሄ ሲወለዱ ይዘውት የመጡት ባህሪ አይደለም ኤክስፕረስ ያደርጉት የሆነ ሰው ተው ብሏቸው ነው እንደዚህ አይደረግም እንደዚህ ይወራ ከሰው ፊት አትጩህ ምናምን ሲባሉ ናቹራሊ ሰርፕራይዝ እናደርገዋለን ሰዎች አይወዱትም ማለት ነው ይሄን ነገር መቀነስ አለብኝ እያልን በጣም ብዙ ጊዜ እንይዘዋለንና የመታየት ፍርሃታችን ከባቢ አየራችን የማስተካከል ወይም የማባስ አቅም አለው ለምሳሌ በሶሻል ሚዲያ ዘመን በጣም ትልቅ እድል ይዞ የመጣ ነገር ነው ብዬ አስባለሁ ራስን በሶሻል ሚዲያ ኤክስፕረስ ማድረግ ግን ሶሻል ሚዲያ ላይ ራሳችሁን ይዛችሁ ስትመጡ I think የሆነ ራስን የማሳፈር ትንሽ ስኪል ያስፈልገዋል it's okay ብላችሁ ኮንስታንትሊ የምትነግሩት ስቶሪ ላይ ራሳችሁን ለማሳፈር ትንሽ ስኪል ይፈልጋል ሌላኛው ነገር የእናንተ ኤንቫይሮንመንት በጣም ማተር ያደርጋል ለምሳሌ በአካባቢያችሁ ያሉ ጓደኞቻችሁ ራሳችሁን ኤክስፕረስ ስታደርጉ ኮንስታንትሊ የሚያደርጓችሁ ከሆነ the original programming ወይም በልጅነታችን የተነገረ እንደዚህ አይደረግም ተው ምናምን የተባለው ነገር በጣም ፋሚሊያር ስለሆነ አለመስራት ራስን መያዝ ራስን ግድብ ማድረግ ለብዙዎቻችን ሰከንድ ኔቸር ነው ማሰብ ሳይጠበቅብን ራሳችን መያዝ እንችላለን መናገር እየፈለግን ልናገር እንችላለን ማውራት እየፈለግን እንይዘዋለን ሼር ማድረግ የምንፈልጋቸው ስቶሪ በጣም ብዙ ሰው ምቾት ስለማይሰማው ብለን ራሳችንን ቆጠብ እናደርጋለን ማለት ነውና የመታየት ፍርሃት ዩዥሊ ከመታየት ጋር ብቻ ላይሆን ይችላል it's በዛ ላይ ፐርሲድ መደረግ ኮንስታንትሊ ኢንቴንሽናሊ ራሳችንን ኤክስፖዝ እናደርግ ለምሳሌ ለኔ የመታየት ፍርሃት እንዳለብኝ አንደርስታንድ ያደረኩት ሬዲዮ ስሰራ ሬዲዮ ላይ ማንም ሰው አያየኝም ድምጼ ብቻ ነው የሚሰማው ግን ኤቭሪ ታይም አየር ላይ ከመሆናችን በፊት የሚሰማኝ ድንጋጤ ሁሌ ይገርመኝ ነበር 2 አመት ሰርቼው አልጠፋም ኤቭሪ ታይም አየር ላይ ልንሆን ስንል በጣም እደነግጣለሁና ትንሽ ፍርሃት ጥሩ ነው ለስኬት በጣም ይረዳናል ፈራ ነው ማለት የምናከብርበት የሆነ ሌቭል አለ የምንሰራውን ስራ ኮንስታንትሊ የራሴን ሐሳብ ጀጅ ያደረኩት ግን
ራሴን ሀሳቤን ሼር ማድረግ በጣም ከባድ ነው። ለምሳሌ አየር ላይ ከመሆናችን በፊት ሳምሃው ሼር ስለማደርገው ሀሳብ ትንሽም ቢሆን እርግጠኝነት ያስፈልገኛል አይደለ? ካልሆነ ኮንስተንትሊ ራሴን እየተጠራጠርኩት እርግጠኛ ነሽ ግን ስለዚህ ነገር ማውራት ትችያለሽ፣ የምታወሪበት የሆነ ነገር አለሽ እያልኩኝ ኮንስተንትሊ ራሴን ጄጅ እያደረግኩኝ ሀሳቡን ማቅረብ በጣም ከባድ ነበር እና ያኔ ነበረ the fear of being perceived የገባኝ ሶ ራሴን ሼር ማድረግ ሳይሆን ሰዎች በዛ ላይት እኔን አንደርስታንድ ያደርጉኛል በዚህ መንገድ ቢያዩኝስ የሚባለው ፍርሃት ነበር እንትን ያለኝ እና አብሮኝ የሚሰራው ጋዜጠኛ መሐመድ ሲራጅ ይባላል ያኔ ስንሰራ ማለት ነው እና በጣም በጣም የብዙ አመት ኤክስፒሪየንስ ነበረው ከኔ በላይ እና እሱ ኮንስተንትሊ እንትን ይለኝ ነበር ነው የምታወሪው ነገር ጥሩ ነው ብሰማሽ ደስ ይለኛል አሁን አብረሽ ባልሰራ ፋይወዝ ይሆን አድማጭ ብሆን በጣም ደስ እያለኝ ማደምጠው ነገር ነው ምናምን ይለኛል እና እሱ ቫሊድ ሲያደርገው የማወራውን ነገር ኦኬ በቃ እሱ ጥሩ ነው ብሎ ካሰበ ጥሩ ነኝ ማለት ነው ማለት ጀመርኩኝ እና ይሄ ሁሉ ነገር ለካ ምሰራው ኤክስተርናል ቫሊዴሽን ፈልጌ ነው ሶ በልጅነት ሰርፕሬስ የተደረገ ኒድ ካለ ለምሳሌ ራሳችን ኤክስፕሬስ ያደረግንበት መንገድ ብዙ ጊዜ አፕሪሺየት የማይደረግ ከሆነ ራሳችን ኤክስፕሬስ ያደረግንበት መንገድ በጣም ብዙ ጊዜ ሼም እንዲሰማን ተደርገን ካደግን ቫሊዴት ካልተደረገ ያ ኒድ ልክ ናችሁ አውሩ ምናምን ካልተባለን ሰርፕሬስ እናደርገዋለን ሶ አዋቂ እድሜ ላይ ያቺ ህፃን ልጅ ያን ቫሊዴሽን መፈለጉ አይቀርም የሆነ ነገር ሳወራ ጎሽ ጥሩ እየሰራሽ ነው ምናምን መባልን እፈልጋለሁ እሱ ነው በደንብ እያባሰው ይመጣው ለካ ስለዚህ ሰልፍ ቫሊዴሽን ማድረግ ጀመርኩኝ የምሰራውን ስራ ልክ እስከመሰለኝ ድረስ በቃ if it's good enough it's okay ቀስ እያልኩኝ ደግሞ አስተካክለዋለሁ በተቻለኝ አቅም እርግጠኛ የሆንኩበትን ነገር ማውራት ጀመርኩኝ አይ ቲንክ ቀስ እያልኩኝ ሂል አደረግኩት መሰለኝ እና በልጅነታችን ብዙ ጊዜ ሼም የተደረግንባቸው ኤክስፕሬሽኖች ካሉ ስናደርግ አታድርጉ እንደዚህ ይደረግ ምናምን ከተባለ ግሮዊንግ አፕ አዳፕት የምናደርገው ምንድነው ራሴን በዛ መንገድ ኤክስፕሬስ ማድረግ ሴፍ አይደለም የሚባለውን ነገር እንማራለን ሴፍ የምትባል በጣም ለብዙ ሰው ለመሰጠት የምትችል ፐርሶና ዲቨሎፕ እናደርጋለን ማለት ነው የካርል ዮንግ ቴሪ ላይ ፐርሶና ሻዶ እና ፐርሶናሊቲ ቴሪ ያለው ፐርሶና ማለት ለሰው ለመስጠት የሚመች ማንነታችን ማለት ነው ለምሳሌ ተጫዋች ቀልደኛ ነገሮችን ሲሪየስ የማልወስድ ሰው ሲቀልድ የምስቅ በተቻለ አቅም የማላኮርፍ የሆነ ሰዎች ቢበድሉኝ ነው ተበደልኩኝ ምናምን ማለት ከሆነ ለብዙ ሰው ምቻለሁ አይደለ ለሰዎች የሚመች ፐርሶናሊቲ ወይም ለሰዎች የሚመች የሚሸጥ ፐርሶና ፐርፎርም ማድረግ እንጀምራለን ብዙ ጊዜ ራሴን ሲሆን በጣም ብዙ ሰዎች ምቾት የማይመቻቸው ከሆነ ለሰዎች ምቾት የሚሰጥ ፐርሶናሊቲ አዳፕት ማድረግ ጀምራለሁ ማለት ነውና ብዙዎቻችን ሳናስብበት ሳንዘጋጅ የሆነ ፐርሶና ይዘን ወደ ሶሳይቲው እንገባለን ብዬ አስባለሁ ሰዎች ምቾት የሚሰጣቸው ራሴን ዝቅ ካደረግኩኝ ለምሳሌ ወይኔ እኮ አልችልም ነገሮች ላይ ያን ያህል አይደለሁም በተቻለን አቅም ራሳችን ሀምብል የምናደርግ ከሆነ ስለ ራሳችን ጥሩ ማውራት ወይ ነው ብላችሁ ነው ዛሬ አምሮብሻል ወይ ነው ብለሽ ነው ኢቭን አድናቆት መቀበል አንችልም ቢካዝ ነው ወይ ስለ ራስሽማ አንቺ ማውራት የለብሽም ሰዎች እስኪያወሩ ጠብቂ ስለተባለን ለሰዎች የሚመች ፐርሶናል ዲቨሎፕ እያደረግን እንመጣለን ማለት ነው እና መታየት እፈራለሁ መታየት ከመፍራት ብቻ ሳይሆን የምንታይበትን ላይት ለሰዎች ምቾት በሚሰጥ መንገድ ማዘጋጀትን ይጨምራል እና ሌላኛው ነገር የኮሌክቲቭ ሼሚንግ ካልቸር አለ ኮሌክቲቭ ሼሚንግ ካልቸር ያለን ስል ማህበረሰባችንን እየወቀስኩኝ አይደለም በብዙ መንገድ ራሳችን እንድናወጣ ራሳችንን በብዙ መንገድ ሰፖርት እንድናደርግ የሚያገዙን ሰዎች አሉ ግን አዘ ኮሌክቲቭ እንደ ማህበረሰብ በጣም ብዙ ይሄ እንደዛ ባንላቸው የምላቸው ነገሮች አሉ የመጀመሪያ ነገር ዝም ያለ አፍ ዝም ባይገባበት ዝምታ ወርቅ ነው ይሄ ማለት በኋላ ደብቁኝ ማለት ያመጣል ይሄ ኮሌክቲቭሊ የብዙሃን ስምምነት በጣም ከባድ ነው ይሄ ዋን ኦን ዋን ከአንድ ሰው ጋር ለመስማማት የዛ ሰው አመለካከት ብቻ አይደለም የሚመጣው ባይ ዘ ወይ ያደገበት የተነገረው ልክ ነው ብሎ ያመነው ስፖንሰር ቶት የሚባል አለ ስፖንሰር ቶት ማለት የኛ ያልሆነ የሆነ ሰው
ህይወት ውስጥ የሚገለገልበት የራሱ ፊሎሶፊ ይዘነው እንሄዳለን። ለምሳሌ እናት አባቶቻችን ቤተሰቦቻችን ልክ ነው ብለው ያስቡት የነበረ የሆነ አመለካከት እኛ ጋር ያለ እነሱ ትተውታል። ልክ እንዳልሆነ ገብቷቸው እኮ ትተው ሊሆን ይችላል። ስፖንሰርድ ታውት ማለት የኛ ያልሆነ ግን በህይወት የምንገለገልባቸው አመለካከቶች አሉ። እንደ ማህበረሰብ ከመታየት ጋር በጣም ጤነኛ የሆነ ሪሌሽንሽፕ አለን ብዬ አላስብም። አለመታየት፣ ደበቅ ማለት፣ ዝቅ ማለት፣ ድምጻችንን መቀነስ፣ ራሳችንን ኤክስፕሬስ የምናደርግበትን መንገድ በተቻለ አቅም ሞዴሬት ማድረግ ነው። በቂ እስኪሆን ድረስ ራስን ኤክስፕሬስ ማድረግ በጣም አፕሪሺየት የሚደረግ ነገር ነው። ለምሳሌ ወይ የዋህ እኮ ናት ካፏ ክፉ አይወጣም፣ የዋህ እኮ ነው ካፉ ክፉ አይወጣም፣ ቀና ብሎ ሰው አያይም፣ ቀና ብላ እኮ ሰው አታይም ብለን የሆነን ሰው ባህሪ የምናደንቅባቸው መንገዶች በተቻለ አቅም ማኔጀብል የሆኑ ሰዎችን ነው የምንወደው። ማኔጀብል ማለት ሰው ማይረብሹ፣ በጣም የማይጮሁ፣ በጣም ኤክስፕሬሲቭ ያልሆኑ ሰዎች ነው። ላውድ ምን እንደሚያስቡ ላታውቁ ትችላላችሁ። ሞስት ኦፍ ደ ታይም ዝም ያሉ ናቸው እና እንደ ማህበረሰብ አይ ቲንክ እነዛን ሰዎች በጣም እንወዳቸዋለን። ይሄ ሰብኮንሽስ ፕሮግራሚንግ እኔም ላይ አለ። ለምሳሌ the loudest person ቶሎ ጀጅ ላደርግ እችላለሁ። ራሳቸውን በጣም እንደዚህ ያልኩኝ ምናምን የሆነ ሰው ራሱን loudly ኤክስፕረስ ሲያደርግ ምናምን ባይ ከዛ ነው ራሴ እንደ ማይንድ ማደርገው ለምንድን ነው ያን ሰው ጀጅ እያደረኩት ያለሁት? ቢካዝ ልክ አይደለም ተብሎ ከተነገረኝ ነገር አንጻር ያ ሰው is being too much ቱ ማች ላለመሆን በጣም ሰዎችን ምቾት ላለመንሳት ኮሌክቲቭሊ ይሄ የምንመርጣቸው ፐርሶናሊቲዎች አሉ አይደለ? ዝም ቢል ማኔጀብል ቢሆን ከሰው ባይደርስ ራሱን በጣም ኤክስፕረስ ባያደርግ ብዙ ባይጥር የሆነን ሰው ቶሎ ልንወደው እንችላለን እና የኮሌክቲቭ ጀጅመንታችን ኮሌክቲቭ ጀጅመንት ኦፍ ፐርሶናሊቲስ and ካራክተር ራስን ኤክስፕረስ ከማድረግ ራስን ከማውጣት ራስን ከመግለጽ ጋር በጣም ነፃነት የሚሰጥ ቫልዩ አለን ብዬ አላስብም። በጣም ራሳችንን የምንገልጽ ከሆነ በጣም ብዙ የምንፈልግ ከሆነ በጣም የምንጮህ ከሆነ ይሄ ብዙ የምናጣቸው ሰዎች ይኖራሉ። ትሩዳት ለምሳሌ እኔ ሃይ ስኩል እያለሁኝ there was this beautiful lady በጣም ነበር የምታምረው። ስሟን አሁን ትዝ ቢለኝ she's so gorgeous እና ያለ ምንም ምክንያት አልወዳትም ነበር። በጣም ሪቴት ታደርገኝ ነበር። ማይ ጋድ ለካ በጣም ብዙ ሰው ስለሚወዳት በጣም አቴንሽን ስለምታገኝ she's so expressive አሁን ሁሉ ትመጣብኛለች she's so free ምናምን እና የማልወዳት because መሆን አለመቻለኝ ስለምታሳየኝ ነው። ለምሳሌ ምንም በማንሰራበት ጊዜ በህይወት ውስጥ ምንም አክሽን እየወሰድን ካልሆነ የትም ቦታ እየደረስን ካልሆነ ስኬታማ ሰዎችን እንጠላቸዋለን። for no reason ሀብታም ሰዎችን እንጠላቸዋለን። ሀብታም ደስተኛ አይደለም፣ ፈጣሪ አይወደውም፣ መንግስተ ሰማያት አይገባም። አዘ ኮሌክቲቭ ስኬትን ከራሳችን ለመራቅ የሳላንቸው በጣም ብዙ እኛ የማይጠቅሙ ቫሊዎች አሉን ብዬ አስባለሁ እና የኮሌክቲቭ ጀጅመንት ኦፍ ካራክተር በጣም ጥሩ ነው ብዬ አላስብም። በጣም ሰፖርቲቭ ነው ብዬ አላስብም ራስን ኤክስፕረስ ለማድረግ እና እንደዚህ አይነት ነገሮች ከአዌርነስ ነው የሚጀምሩት ነው ከማየት ይሄ ቫሊዩ ግን የኔ ነው ያገለግለኛል። ቢካዝ እንደ ሰው አይ ቲንክ ኦሪጂናል ቶት ጋድ ቶት አለን ብዬ አስባለሁ። ኦሪጂናል ቶት ማለት የኛ የሆነ ከኛ ሊፈልቅ የሚችል ሀሳብ አለ ብዬ አስባለሁ። ከፀሐይ በታች አዲስ ነገር ላይፈጠር ይችላል፣ ግን እኛም በሚመስል መንገድ መናገር የምንችላቸው ስቶሪዎች አሉ። ለምሳሌ ይሄን አሁን ማወራውን ስቶሪ ቁጭ ብዬ አውርቼበት ኑረ ነው ከሆነ ሰው ጋር ሌላ ሰው ቢያወራው የራሳቸው ቀለም ነው። የትኛውም ሰው መናገር የሚችለው ስቶሪ አለ፣ ግን ከመታየት ጋር ያለን ፍርሃት በጣም ከብዙ ነገር አንጻር እያያዘን ነው ብዬ አስባለሁ። በጣም ብዙ ሳምታይምስ ሜቢ በጣም ብዙ እድሎችን ሊያስመልጠን ይችላል የመታየት ፍርሃታችን። እኔ በጣም ብዙ ታለንትድ የሆኑ በጣም ብዙ ሊናገሩት የሚችሉት ስቶሪ ያላቸው ሰዎች በጣም ራሳቸውን ሼር ቢያደርጉ ራሳቸውን ቢያሳዩ ብዙ ሰው ሊጠቅሙ ይችላሉ ብዬ የማስባቸው ሰዎች they're not sharing እና ይሄ ቅድም እንዳልኩት ትንሽ ራስን የማሳፈር በጣም
ትልቅ ኦዳሲቲ ይጠይቃል። እኔ የማወራው ነገር ዋጋ ሊኖረው ይችላል ብሎ ራስን ኤክስፖዝ ማድረግ እትስናት ሶሻል ሚዲያ ላይ ብቻ ላይሆን ይችላል እኮ ስራ ቦታችን ላይ በጣም እያወቅን ቀድመን ራሳችን ጂጅ ስለምናደርገው እኔ በዚህ መንገድ ባወራ ኖ የማወራው ነገር ዋጋ ላይኖረው ይችላል ይዘነው ነው የምንሄደው እና የመታየት ፍርሃታችን በዛ ላይት ለመታየት ካለን ፍርሃት አንጻር የሚመጣ ነገር ነው። በልጅነታችን ከተነገረን ኮንዲሽንስ በጣም ብዙዎቹ እውነት ሊሆኑ ይችላሉ። ግን አሁን የምራመድባቸው አሁን ቫልዩ የማደርጋቸው ህይወትን የማይበት መንገዶች የኔ ሳይሆን የምጠቀምባቸው ስፖንሰር ታዋትስ አሉኝ ወይ ከሌላ ሰው የወረስኩት ግን ከሰው እንደወሰድኩት የሰው ቫልዩ እንደሆነ ሳላቅ የምጠቀምበት ቫልዩ ማደርገው በህይወቴ ነገሮችን በደንብ ለማየት የወሰድኩት መነጽር አለ ወይ? ቢካዝ ፐርሰፕሽን እይታ ኢትስ አ ግላስ የሆነ ነገር የምናይበት አሻግረን የምናይበት ነገር ነው። ሶ ካልወደድ ነው የምናይበትን ግላስ መቀየር ነው ሳውንድስ በጣም ክሊሼ ግን it does work። ነገሮች በጣም ብዥ ብለው ነገር የሚታዩኝ በጣም የማልወደውን ቀለም የያዙት ቢካዝ የማይበት መንገድ ልክ ስላልሆነ ነው ብለን የጎረቤቷን ቤት ባልጠራ መስኮቷ የምታዩ ሴትዮ ታሪክ ኮንስተንትሊ የጎረቤቷን ቤታቸውን አያጸዱም፣ ቤታቸው ቆሻሻ ነው እያለች ለባለቤቷ ስታማው የነበረች ሴትዮ ከዛ የራሷን መስኮት ማጽዳት ስትጀምር አክቹዋሊ የጎረቤቷ ቤት አይደለም ቆሻሻ የነበረው የእነሱ መስኮት ነው የምታይበት መንገድ ነው። ዩዥዋሊ ስፖንሰር ታውት ማለት ነገሮችን የምናይበት ግን አንድ ያላጠራ ነው፣ ሁለት ደግሞ የኛ ያልሆኑ የምንገለገልባቸው አመለካከቶች ሊኖሩ ይችላሉ እና የመታየት ፍርሃታችን በጣም ከብዙ ነገር አንጻር ልናየው እንችላለን። ለእኔ በጣም የጠቀመኝ ነገር ኢንተንሽናል ኤክስፖዠር ነው። ቅድም እንዳልኩት ኮንስተንትሊ ራሴን የማሳይበትን መንገድ ኢንተንሽናሊ ማድረግ። ሌላው ደግሞ ለመታየት ብቁ እስከሆን ድረስ መጠበቅ። ለመታየት ብቁ እስከሆን ድረስ መጠበቅ ማለት ሳምታይምስ ፊዚካሊ ሊሆን ይችላል ነው የሆነ ነገር ኢንሴኪዩር የሚያደርገኝ ከሆነ ለምሳሌ ድሮ ብሬስ አደርግ ነበረ። ስራ እንደጀመርኩኝ የመጀመሪያ የሚከፈለኝ ነገር ብሬስ ነው ማደርገው ነበር እና አይ ሪሜምበር ድሮ ስስቅ እንደዚህ ነበር ምስቀው ጥርሴ በብሬስ ከመስተካከሉ በፊት ማለት ነው እና የመሳቅ ኮንፊደንስ ሰጥቶኛል። ግን ብዙ ብስቅባቸው ብዬ የምመኛቸው ጊዜያት አሉ እና ይሄ ፐርፌክት እስኪሆን የምንጠብቃቸው ነገሮች አሉ። ለመታየት አሁን በጣም በቂ ነው የምንለው ነገር ሰውነታችን ላይ ያለው ኢንሴኪሪቲ ሊሆን ይችላል። ሳምታይምስ ፋይናንሽሊ መታየት የማንፈልግበት ቦታ ላይ ልንሆን እንችላለን ነው። እስኪ ነገሮች የተሻሉ ይኑሩኝ፣ የተሻለ ሚን ሲኖረኝ የማሳይ ለምሳሌ እኔ አይፎን እያለኝ ሳወራ እንደዚህ ብዬ ነበር ማውራው። አሁን እንደዚች ነገር ብዬ ነው ማውራው። አይ ኖ ኢትስ ቬሪ ሲሊ ግን ራሴን አየዋለሁ በጣም በትንንሽ ነገር ጄጄ መደረግ የመታየት ፍርሃቴን በነገሮች በጣም ሸፋፍነው በደንብ ይታወቀኛል ነገር እና ኢትስ ጀስት ሲምፕል ኤግዛምፕል። ሌላ ግን በህይወታችን ለመታየት ጊዜ እየጠበቅን ያለናቸው ቀናት አሉ። ሰውነቴ እንደዚህ ሲሆን፣ ፋይናንሽሊ እንደዚህ ሲስተካከል፣ ፊዚካሊ የሆነ ነገር ሲስተካከል፣ ሶሻሊ በጣም ብዙ ጓደኞች ሲኖሩኝ፣ አንዳንድ ሰዎች በጣም ብዙ ጓደኛ መኖር ደህንነታቸውን ወይም ዋጋቸውን የሚለኩበት መንገድ ነው። በጣም ብዙ ጓደኛ አለኝ ማለት ዋጋዬ ልክ ነው በጣም ብዙ ሰው ይወደኛል፣ በጣም ብዙ ሰው ይፈልገኛል፣ ስለዚህ የሆነ ሰው ነኝ ማለት ነው ብለን ይሄ ለመታየት በቂ ነው ብለን የምንሰፍርባቸው ነገሮች አሉ። ስፒሪቹዋሊ ለምሳሌ ቆሽሻለሁ፣ ወደ ቤተክርስቲያን አልሄድም፣ በዚህ ሰዓት መሄድ የምችልበት ጊዜ አይደለም፣ ማን ይቀበለኛል ብለን ብቻ ከነገሮች ራሳችንን የምናጥርበት ጊዜ አለና ቀን እንጠብቃለን። ነገሩ እስኪስተካከል ብለን የምንጠብቃቸው ቀናቶች አሉና ሾዊንግ አፕ ያላችሁትን ሁናችሁ መታየት ስትጀምሩ የሚሰራው የሆነ በራስ መተማመን አለኝ ነው። በራስ መተማመን ማለት ኮንፊደንስ አይደለም፣ ራሳችንን በነገሮች ውስጥ ማመን ነው። ለምሳሌ አሁን የማወራውን ነገር የተሻለ ኖት ቢዝ፣ የተሻለ ባግ፣ በጣም ብዙ መረጃዎችን ብሰበስብ፣ የተወሰኑ መጽሐፎችን ባነብ፣ የተወሰኑ ቪዲዮዎችን ባይ አሁን የማወራው ነገር በተሻለ ነገር ላወራው እችላለሁ 100%። ግን ብዙ ጊዜ በጣም ብዙ መረጃ ሰብስቤ ምንም ያላደረግኳቸው ነገሮች አሉ እና ያለንበት ቦታ ላይ ባለንበት ሁኔታ ውስጥ መስጠት የምንችለው ነገር አለ። የመታየት ፍርሃታችን ከሆነ መናገር የምንፈልገውን ስቶሪ እንድንይዘው የሚያደርገን፣ መታየት የምንፈልግበትን ላይት ዲም እንድናደርገው የሚያደርገን፣ መሆን የምንፈልገውን ሰው መሆን ከምንፈልገው ሰው የሚይዘን እሱ ከሆነ ከብዙ ነገር
አንጻር ሊሆን ይችላል እና ያንን ፐርፌክት የሚባል ጊዜ እየጠበቃችሁ ከሆነ መጀመሪያ ላለመታየት ራሳችሁ ላይ ያስቀመጣችሁትን ገደብ አንደርስታንድ ለማድረግ ሞክሩ። አገን አሁን በጣም ሲሊ የሚመስሉ ትንሽ ነገሮች ሊሆኑ ይችላሉ። እኔ አሁን እንደ ሰላም ራሴን ያዝ ማደርግበት ዛሬ እትሰግጠኝ ስለ ራሴ ጥሩ እየተሰማኝ ነው፣ ስለማወራው ነገር ሰምሃው ኮንፊደንስ አለኝ። ነገ ይሄን ሀሳብ ሳስበው የሆነ ክሪንጅ የሚሆንብኝ ነገር አለ፣ ለምን እንደዛ ወራው ምናምን የምለው ነገር አለ። ግን ኢትስ ኦል ጉድ ኤንድ ኦፍ ዘ ዴይ የኔ በጣም ትልቁ ፕላን ላይፍ መኖር ነው። ዝም ብዬ ኤግዚስት ማድረግ አልፈልግም። እንደዛ ሞክሬ ነበር፣ እንደዚ አይነት ሰው ሆኜ ነበረ፣ ይሄ የሚሰራ መስሎኝ ነበር፣ ይሄ አክቹዋሊ ሰርቶልኛል፣ እዚህ ጋር ወድቅ ያለው የምላቸው ነገሮች እንዲበዙ እፈልጋለሁ በህይወቴ ውስጥ እና ዲስ ኢዝ ሚ ሾዊንግ አፕ። ሌላኛው ነገር ጎል መስጠት። ለሆነ ነገር ጎል ከሰጠነው በኋላ ለምሳሌ ለአንዳንድ ሰው ሶሻል ሚዲያ ላይ እንደዚህ አይነት ሰው ማምጣት፣ እንደዚህ አይነት ፎሎወር ማግኘት ሊሆን ይችላል ጎሉ። ለእኔ ዲጂታል ዲያሪ ነው። እንደ ሰላም ለምሳሌ የዛሬ 2 ዓመት ምናምን የሰራሁትን ቪዲዮ አይና አይም ሶ ፕራውድ ኦፍ ሄር በጣም በራሴ እዛ ቦታ ላይ ኤግዚስት ባደረገችው ሰላም በጣም አይም ሪሊ ፕራውድ ኦፍ ሄር። ከዛ ፐርፎርማቲቭ የነበሩ ነገሮችን ደግሞ ያለኝ ነው ሰዎች በዛ ላይ እንዲያዩኝ ብዬ ፐርፎርም ያደረግኳቸው ነገሮች አያለው። እሱም በጣም ያስደስተኛል። ግን ጎል ስትሰጡ ምንድነው ለራሳችሁ ተጠያቂ የምትሆኑበትን የሆነ ላይን ታስቀምጣላችሁ። ለምሳሌ እንትን ማግኘት ፈልጋለሁ፣ እዚህ ቦታ ላይ መድረስ ፈልጋለሁ፣ ይሄን ማግኘት ነው የኔ ጎል ብላችሁ ስታስቡ ተጠያቂ የሚያደርጋችሁ ነገር ለራሳችሁ መፍጠር ትጀምራላችሁ። ለምሳሌ ጎል መስጠት በጣም የሚያስጨንቃችሁ ከሆነ የሆነ ነገር ማግኘት አለብኝ። እኔ አሁን ጎል መስጠት በጣም ያስጨንቀኛል። የሆነ ነገር ማሳካት ማግኘት አለብኝ ብዬ ሳስብ በቃ ነብሴ ነው የሚወጣው። ምንድነው ማደርገው? ኤክስፒሪየንስ የሆነ ነገር ኤክስፒሪየንስ አደርጋለሁ። አይ ላቭ ቱ ኤክስፒሪየንስ ቲንግስ። እንደዚህ አይነት ኤክስፒሪየንስ አደርጋለሁ። ወይም ደግሞ ተጠያቂ የሚያደርገኝ የሆነ ሰው እናገራለሁ። አይም ፕላኒንግ ቱ ዱ ዲስ ቼክ አድርጉኝ ነገር እላለሁ። አልመችም፣ እንደዛም ብያችሁ አልመችም። ኢትስ ሞር ላይክ በጠዋት ቀስቅሱኝ ብሎ ስትቀሰቅሱት የሚነጫነጭ ሰው እንትን ማድረግ እፈልጋለሁ። ቼክ ኦን ሚ። እሺ ይሄን ነገር አደረግሽ ወይ ብላችሁ ጠይቁኝ ካልኳችሁ አትጠይቁ። ጠላታችሁ ነው መሆን፣ በቃ ጠላት ነው ማደርገው ጠይቂያቸው፣ እንደዛ ማለት ነው። እና የምትችሉ ከሆነ ግን ጎል መስጠት ተጠያቂ የሚያደርጋችሁን ሲስተም ትዘረጋላችሁ። ሌላኛው ነገር ዲሰንታይዝ ታደርጉታላችሁ ኢሞሽኑ። ለምሳሌ መጀመሪያ የሰው አስተያየት የሚያስፈራኝ ሰላም አሁንም ያስፈራኛል። ቢካዝ የሰው አስተያየት ማለት ሳምታይምስ ራሴን ያላየሁበትን ሻዶ ማይበት ነው። ዲዛይን ሲሆን አክቹዋሊ ሰዎች እንደዛ ነው የሚያዩኝ ምናምን የሚባለው አመለካከት 100% ሰዎች የሚያዩብኝ እኔን የሚያዩበት ላይት አያስጨንቀኝም አልላችሁም። ግን ይሄ አንዳንዴ ክላሪቲ ይሰጠኛል። ፐርፎርም እያደረግኩኝ ነው፣ እንደዛ ነው እያወራ ያለሁት፣ ለብዙ ሰው እንደዛ ነው የምተረጎመው ብዬ አንደርስታንድ እንዳደርገው ያደርገኛል። ሌላኛው ነገር ግን ስሜቴን ዲሰንታይዝ ያደርገዋል። ለምሳሌ መጀመሪያ ያስደነገጣችሁ ነገር 2ኛ፣ 3ኛ፣ 4ኛ እያለ ሲፈጠር ሰውነታችሁ አዳፕት እያደረገ ይመጣል፣ ዲሰንታይዝድ እየሆነ ይመጣል። ለምሳሌ መጀመሪያ የሆነ ነገር የሰው አስተያየት ምናምን ስፈራ 10 ከነበረ የሚሰማኝ ድንጋጤ 2ኛ ራሴን ኤክስፖዝ አደርገው፣ 3ኛ ኤክስፖዝ አደርገው በጣም እየሰራው ሲመጣ አንድ ኮንፊደንስ ያድጋል ነው አይ ካን አክቹዋሊ ክሬት። 2ኛው ነገር ያን አስተያየት ለመልመድ ሲስተም እየሰራው ነው። መጀመሪያ የሚያስደነግጠኝ 10 ላይ ከነበረ 2፣ 3፣ 4ኛ ሲፈጠር ኦኬ ስቲል ያስደነግጠኛል፣ ግን ልቤ ይሄ የምሞት አይነት ፍርሃት አይሰማኝ። መጀመሪያ እኮ በቃ ሞት ነበር ይመስለኝ ነው። ሰው በዛ መንገድ አየኝ ማለት፣ ሰው ጠላኝ ማለት፣ የምሰራውን ስራ አልወደደውም ማለት ሞት ነበር ይመስለኝ። ዲሰንታይዝ እያደረግኩት መጣሁ። ኢትስ ቬሪ ዲሰንታይዝ ያደርገዋል መጀመሪያ የሚሰማችሁን ፍርሃት። ሌላኛውና በጣም ትልቁ ነገር አም ናት ፎር ኤቭሪዋን። የምሰራው ነገር ለሁሉም ሰው አይሆንም። ኤንድ ኢትስ ኦኬ። ለሚሆናቸው ሰው ሪሌት ለሚያደርጉት ሰዎች ግን እዘጠገርቴ የስ ከዛ ጋር አይ ሜድ ማይ ፒስ ነገር with that አይ ቲንክ እሱ በጣም በጣም የረዳኝ ነገር ነው። እና የመታየት ፍርሃታችን ከብዙ ነገር አንጻር ሊመጣ ስለሚችል አንዳንዴ እኔ መታየት አልወድም፣ ድሮም ቢሆን አይናፋር ነኝ፣ ከሰው ፊት መታየት ያስጨንቀኛል ስንል የሚያስጨንቃችሁ ከሆነ ኢትስ ኦኬ። ጀነራሊ መታየት የማትፈልጉ ከሆነ፣ ምቾት ማይሰጣችሁ ከሆነ፣ ምንም አይነት ጥሩ ነገር ማይታያችሁ ከሆነ በመታየት ውስጥ ታትስ ኦል ጉድ።
አለመታየት የሚሰጠው ፍሪደም አለ። አለመታየት የሆነ የሚሰጠን ስፔስ አለ እና እሱን ስፔስ ልነካባችሁ አልፈልግም። ግን በመታየት ውስጥ መሆን የምትፈልጉት ሰው ካለ፣ በመታየት ውስጥ መናገር የምትችሉት ስቶሪ ካለ፣ ማግኘት የምትችሏቸው ልትጠቀሙባቸው የምትችሏቸው ኦፖርቹኒቲዎች ካሉ ግን ለምን መታየት እንደምትፈሩ አንደርስታንድ ለማድረግ ሞክሩ። ለዛሬ አይ ቲንክ ኦል ዲስ እስከ ዛሬ የተሰጠን ኮንዲሽን የተደረግንባቸውን ነገሮች ሪፕሮግራም የማድረግ እድል እንዲሰጠን ነው ያወራሁት። ኮንዲሽን የተደረግንባቸው ማለት እንድናምናቸው የተነገሩን ስቶሪዎች አሉ። ለምሳሌ የጭራቁ ስቶሪ፣ የሆነ ጭራቅ እጠራብሻለሁ ተብለን የተነገረን ስቶሪ አለ አይደለ? የሆነ አዋቂ እድሜ ላይ ከደረስን በኋላ ይነዋት የሚያስፈራ አባባ ጭራቅ የሚባል ሰው የለም። በጨለማ ወክ ባደግች ኦኬ ይኖዋት አባባ እንትናን እጠራብሻለሁ የተባልኩት ቢመጣ ምንም አያደርገኝም። እያደግን ስንመጣ ልክ እንዳልሆኑ እውነት እንዳልሆኑ የገቡን ትርክቶች አሉ አይደለ? በህይወትም እንደ ሰው ኤግዚስት ስናደርግ ለሆነው አይነት ሰው የተነገረን ግን እኛን የማያገለግል ኮንዲሽን ወይም ደግሞ ትርክት አለ። እሱን አንደርስታንድ ካደረግነው በኋላ ሰውነታችን በጣም ትዕግስት ይፈልጋል እሱን ለመተው። ለምሳሌ በጨለማ የሚያገኘኝ አባባ ጭራቅ የለም ከሆኑ፣ ግን አንዳንዴ ጨለማ ልፈራ እችላለሁ። ሰውነቴን ይሄ ሎጂካሊ ነገሮችን ሶልቭ ማድረግ በማልችልበት ጊዜ ኢሞሽናሊ በጣም ስስ ሆናለሁ ከራሴ ጋር። ኦኬ ከሆነ ሸጋ ወይ ለመሄድ እሞክራለሁ። አመለካከትም እንደዛ ነው። እኛን የማያገለግለን የተነገረን ትርክት ካለ ነገሩን ይነዋት ማመን አይጠበቅብኝም። ጀስት ቢካዝ እነሱ ስለነገሩኝ እንዳምነው ስለሚፈልጉ ማመን አይጠበቅብኝም። የተነገረንን ኮንዲሽን የተደረግንበትን ነገር ሪፕሮግራም ለማድረግ ይሄ ቪዲዮ ይጠቅማቸዋል ብዬ ተስፋ አደርጋለሁ። ከመጨረሻ እኮ እንዳለኝ ከዋጋ እየተሯሯጥኩኝ እንደማወራ ጀሶይ ነው። ከራሴም ጋር ሳወራ እንደዚህ ነው የማወራው። ባይ ዘ ወይ እየተሯሯጥኩ ስጸልይ ሁሉ መሯሯጥበት ቀን አለ። ከመጨረሴ በፊት ግን ድጋሚ እድል የምሰጠው ድጋሚ እድል የማልሰጣቸው ሀሳቦች ላይ ድጋሚ እድል የምሰጠው ነገር ከኤምባሬስመንት ወይም ደግሞ ራሴን ከማሳፈር ጋር ጓደኛ መሆን። ኤምባሬስመንት በጣም ኤክስፕሎር ያልተደረገ ኢሞሽን ነው ይባላል። አይ ዶንት ኖ ኤግዛክትሊ ማን እንዳለው፣ ግን ራስን ማሳፈር ጀንወንሊ ኢንቴንሽናሊ በጣም ኤክስፕሎር የተደረገ ኢሞሽን አይደለም። ቢካዝ ራስን ማሳፈር ማለት ራስን ማዋረድ አይደለም። ኢትስ አ ሆል ዲፍረንት ቲንግ። ራስን ማዋረድ አይ ቲንክ ራስን ካለማክበር ጋም ሊመጣ የሚችል ኢሞሽን ነው። ኤምባሬስመንት ግን ይሄ መሆን የምንፈልገው ነገር little possibility of embarrassment ስላለው ማናደርገው ነገር አለ። ለምሳሌ ከካሜራ ፊት ቁጭ ብዬ ማውራት ምናምን I'm trying to hide እኮ ትንሽ ነገር አለው። ጂም ሲሄድ የጂም መሽኖች ምናምን እንዴት እንደሚሰሩ ሳላቅ መግባት የሆነ ደጋግሜ እንዳስበው ያደርገኛል። ውሳኔ ነው። ትንሽ ራሴን የማሳፈር ፖሲቢሊቲ አለው። ራሴን ኢንቴንሽናሊ ለሚጠቅመኝ ነገር ከኤምባሬስመንት ወይም ደግሞ ራስን ትንሽ ከማሳፈር ጋር ጓደኛ መሆን ኤኒታይም። ሁለተኛ እድል የምሰጠው ነገር ሁለተኛ እድል የማልሰጠው ነገር እዝ ፍርሃቴ እንዲያሸንፈኝ መፍቀድ። የምፈቅድባቸው ቀናት አሉ። ቢካዝ ፍርሃቴ እንዲያሸንፈኝ ስፈቅድ ለራሴ የምሰጠው የሆነ ስፔስ አለ። አንዳንዴ በቃ ደስ ይለኛል። ዛሬ ምንም ስራ አልሰራውም ቢካዝ ምንም የሚሳካ አልመሰለኝም። እንደፈራው አውቃለሁ። የሚሳካ አልመሰለኝም። ላቅ አልችልም ነው ካልሰራውኝ ካልሞከርኩኝ አላውቅም። ግን በቃ የሚሳካ ስላልመሰለኝ ዛሬ አልሰራም ብዬ ፍርሃቴ ሲያሸንፈኝ ለራሴ የምሰጣቸው ነፃነቶች አሉ። ለራሴ በጣም ኢዚ የሆነበት ቀን አለ። ግን ወን ካምስቱ ራሴን ሊጠቅመኝ የተሻለች እኔ የምፈልጋትን ሰላም ለመሆን ግን ፍርሃቴ እንዲያሸንፈኝ አላደርግም። ድጋሚ እድል የማልሰጠው ነገር እሱ ነው። ለእናንተ ስንት የተነገረንን ትርክት የተነገረንን እውነት ሪፕሮግራም ማድረግ ስለሆነ የዛሬ ቪዲዮ አላማ ለእናንተ ድጋሚ እድል የምትሰጡት አንድ ነገር፣ ድጋሚ እድል የማትሰጡት አንድ ነገር ምንድን ነው? አጌን ሁለተኛ ኤፒሶዳችን ላይ ነን ዛሬ። እናመሰግናለን፣ በጣም እናመሰግናለን። ኪፕ ሰብስክራይቢንግ ዘ ቻናል። ኮሜንታችሁን አስቀምጡ። አይ ላቭ ሪዲንግ ዮር ኮሜንትስ። ያ
this was it። በቀጣይ ቪዲዮ እስክንገናኝ ድረስ በራሳችሁ ቀለም ድምቅ በሉልኝ። I love you guys. Bye.